It's on here now. The goalkeeper's beaten, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። የ2026 የዓለም እግር ኳስ ዋንጫ የምድብ ማጣሪያ ጨረስን። ወደ ራውንድ ኦፍ 32 በገቡ ብሔራዊ ቡድኖች መካከል የተደረጉ ጨዋታዎችን አየን። አሁን ሩብ ፍጻሜ ደግሞ የሚገቡ 8 ብሔራዊ ቡድኖች 8 ጀግኖች እነማን ይሆናሉ የሚለውን ለማወቅ የምንጥርበት ለማወቅ እድል የምናገኝባቸው ጨዋታዎች ናቸው ተከታትለው የሚመጡት። የምድብ ማጣሪያ ጨዋታ ከዛም በኋላ የመጣው የጥሎ ማለፉ የመጀመሪያ ጨዋታ ስለ ብሔራዊ ቡድኖቹ ግንዛቤ፣ ስለ ግል ተጫዋቾችም መረጃ እንዲኖረን አድርጓል። ሞሮኮ ከካናዳ ሁሉም አፍሪካዊ የሞሮኮን ጉብዝና እንደ መመኪያ ይቆጥረዋል። ሞሮኮ አለችልን ይላል። የምር ሞሮኮ አለችልን። የሞሮኮ ብሔራዊ ቡድን ሆላንድን፣ የሞሮኮ ብሔራዊ ቡድን በምድብ ማጣሪያው ብራዚልን የገጠመለት ያሳየው እንቅስቃሴ ያስመዘገበው ውጤት ብራዚልን እንድንታዘብና ጥያቄ እንድናነሳባት ሆላንድን እንድንሰናበታት ያደረገች በ2022 ፖርቹጋልን ከውድድር ማስወጣቷ ትዝ የሚለን ፖርቹጋል እንዲሁም ብራዚል እንዲሁም ሆላንድ ሊነግሩን ይችላሉ ስለ ሞሮኮ ብሔራዊ ቡድን ጥንካሬ። ፊፋም በከፍተኛ ደረጃ ጥሩ እግር ኳስ አላቸው ብሎ ለፊፋ ሀገራት የእግር ኳስ ደረጃን በየወሩ ሲያወጣ ለሞሮኮ ሁሌም ከፍ ያለውን ማርክ ከሚሰጣቸው ብሔራዊ ቡድኖች መካከል ናት። ሞሮኮ የተመሰከረላቸው ናቸው። በጣም ደስ ይላሉ። ደስ ማለት አንድ ነገር ነው። እንደገና ደግሞ የእውነት ለመናገር የሚያሸንፍን ብሔራዊ ቡድን አላት። ሞሮኮ ከካናዳ የካናዳንና የደቡብ አፍሪካን ጨዋታ ላስተዋል ለካናዳ የበለጠ ፈታኝ እና ካናዳን ለማሸነፍ ሞሮኮን ፌቨራይት አናርጋት። እኔ እንደዛ ነው የሚሰማኝ። ከካናዳ በላይ ሞሮኮ ይህንን ጨዋታ የማሸነፍ እድል በደንብ ይኖራታል ብዬ ነው የምረዳው። አሁን ያልከውን ነገር ብዙ ሰዎች ሞሮኮ በአጋጣሚ አይደለም እዚህ ደረጃ ላይ የደረሰችው ስለምትችል እና ብቁም ስለሆነች ነው ብለው አስተያየት ይሰጣሉ። አሁን የአፍሪካ ብሔራዊ ቡድን ሀገራት ቀስ እያሉ ከውድድሩ እየተሰናበቱ ነው ያሉት። ግን በአፍሪካ ደረጃ በዚህ በዓለም ዋንጫ ላይ ረጅም ርቀት በቃ መሄድ የምትችለው ሀገር ሞሮኮ ናት። የሞሮኮ ብሔራዊ ቡድን ነው በጣም ተገዳዳሪና ትልልቅ ለሚባሉት ለአውሮፓ ብሔራዊ ቡድኖችም ጭምር ፈታኝ የሆነ የሚል ሀሳብ ይሰጣል። ያ ደግሞ እውነት ነው እንደተመለከት ነው ማለት ነው። በዚህኛው በዓለም ዋንጫ ላይ እንግዲህ ካናዳም ሆነ እንደዚሁ ሞሮኮ ያው ሂደታቸው አንዳንዱ ቀላል ይመስላል፣ አንዳንዱ ደግሞ ከባድ ይመስላል። ካናዳ አዘጋጅ ሀገር ናት፣ አንደኛዋ አዘጋጅ ሀገር ናት። በምድብ ማጣሪያው ላይ 4 ነጥብ ይዛ ነው ወደ ቀጣዩ ዙር ያለፈችው። አንድ ጨዋታ አሸንፋለች 6-0 ኳታር ነው 6-0 በሆነ ውጤት ያሸነፈችው። ከቦስኒያ ጋር ግን 1-1 በሆነ አቻ ውጤት ነበረ ጨዋታዋን የጨረሰችው። ከዛ በኋላ እንደገና 2-1 በሆነ ውጤት በምድቡ ተሸንፋለች በስዊዘርላንድ። ግን ወደ ቀጣዩ ዙር አልፋ የተገናኘችው ከሳውዝ አፍሪካ ጋር ነበረ። ይሄ ጨዋታ ሳውዝ አፍሪካ
ማሸነፍ የምትችልበት እድል እንደነበረ የተስማማንበት ይመስለኛል። በጨዋታው ላይ የተከተሏቸው አንዳንድ ሂደቶች ወደ ቀጣዩ ዙር እንዳያልፉ አደረጋቸው እንጂ የካናዳ ብሔራዊ ቡድን ያን ያክል ፈታኝ አልነበረም። በተለይ ግን ጨዋታው የተቀየረው ያው የካናዳ ብሔራዊ ቡድን ሲጠቀስ አብሮ የሚነሳው አልፎንሶ ዴቪስ ወደ ጨዋታው ከገባ በኋላ ተቀይሮ ከገባ በኋላ ብዙ ነገር ተለወጠ። ተደጋጋሚ ሙከራዎችን ማድረግ ጀመሩ። ከዛ በኋላ ወደ ቀጣዩ ዙር የሚያልፉበት እድል ተፈጠረ ማለት ነው። አሁን ደግሞ ከሞሮኮ ጋር ይገናኛሉ። ሞሮኮ ካናዳ ላይ አንድ ነገር ላዋጣ። እሺ የካናዳ ተጫዋች አልፎንሶ ዴቪስ በጣም የታወቀ ቀድሞም ቢሆን ካናዳ አለልኝ የምትለው ተጫዋች ነው። በዚህ አሁን አንቺ ባነሳሽው የካናዳና የደቡብ አፍሪካ ጨዋታ ላይ የካናዳን የአሸናፊነት ጎል ያገባው ስቴፈን ስቲካው የሚባል ተጫዋች በጣም መነጋገሪያ ሆኗል። በተለይ ወንድሙ የሱ ወንድም የስቴፈን ስቲካው የሚባለው ተጫዋች ወንድም ለሚዲያ ቤተሰባዊ ህይወታቸውን ወንድሙ በዚህ ደረጃ እግር ኳስን ለመጫወት እሱም ቤተሰቦቹም የከፈሉትን ዋጋ ለሚዲያ ከተናገረ በኋላ ይሄ ልጅ ለካናዳ ኩራት ዓለም ዋንጫው ላይ ትኩረትን ካገኙ ለምሳሌ የኬፕ ቨርዴው ግብ ጠባቂ ትኩረትን አግኝቷል አይደል? ትኩረትን ያገኘው በጉብዝናው ነው። አንድም ሁለትም ደግሞ ከእናቱ ጋር የተያዘው ነገር በአደባባይ ከተነገረ በኋላ ነው። አሁንም ስቴፈን ስቲካው የሚባለው የካናዳ ብሔራዊ ቡድን ተጫዋች የደቡብ አፍሪካ ብሔራዊ ቡድን ላይ የአሸናፊነትን ጎል ስላስቆጠረ ብቻ ሳይሆን ይሄ ታሪክ ስለተነገረ ስላገባና እሷ ወደ ራውንድ ኦፍ 16 ስለገባች ደስተኛ ናቸው አለልን ይላሉ። አሁንም ደግሞ ለዚህ ወሳኝ ጨዋታ ከሞሮኮ ጋር ለሚደረገው ይጠብቁታል። ከዛ ደግሞ እንደገና እግር ኳስ እንዴት አይነት ዋጋ ሊከፈልበት እንደሚችል አንዳንዴ በእግር ኳስ ውስጥ ያሉ ሂውማን ኤሌመንቶች አሉ፣ ሰዋዊ ታሪኮች እና ቀላል እንዳይመስላችሁ ብሎ ነው ወንድምየው ወደ ሚዲያ የመጣው። ቀላል እንዳይመስላችሁ ብሎ የተከፈለውን ዋጋ ሲያስረዳን ቤተሰቦች ኦሪጂናሊ ከፖርቹጋል ናቸው፣ እናትም አባትም። ስለዚህ ይሄ ልጅ ግን የተወለደው ስቲካው የሚባለው ተጫዋች የተወለደው ግን ካናዳ ነው። እነሱ ወደ ካናዳ ሙቭ ካደረጉ በኋላ ማለት ነው። ከዛ በኋላ ግን እንደገና በዛው በፖርቹጋል የእግር ኳስ አካዳሚ ውስጥ የመሰልጠንን እድል አግኝተዋል። አዘጋጅተውታል። ፖርቹጋሎች ጥሩ እግር ኳስ ተጫዋች እንዲሆን እንዲሳካለት ከፍ ብሎ እንዲወጣ ፍላጎት ስላለው እና ያንን በሚያደርግበት ሰዓት ላይ የፖርቶ ተጫዋች ለመሆን ሁሉ እስከ መብቃት ደርሷል። ከዛ በኋላ ነው ወደ ካናዳ ሄዶ ለአሜሪካም ሜጀር ሊግ ሶከር ለነ ኤልኤፍሲ አይነት መጫወት ምናምን የጀመረው። በእነዚህ ሂደቶች ላይ ግን አባት ከፍ ባለ ደረጃ ባይጫወቱም እግር ኳስ ግን ይወዳሉ እና እግር ኳስን ይወዳሉ፣ እግር ኳስን ይከታተላሉ። ወደ ካናዳ ከሄዱ በኋላ የስደት ህይወት አይደለ እንግድነትም አለ። ከዛ የራሳቸውን ልጆች እና ሌሎችንም ሰብስበው ያሰለጥናሉ፣ እንደ ማሰልጠን ያደርጋቸው። አባት ኦሪጂናሊ ከፖርቹጋል ናቸው ካልኩሽ ቋንቋ አይችሉ፣ ልጆቹ ደግሞ እሳቸው የሚናገሩትን ቋንቋ አይችሉ ከራሳቸው ልጆች በስተቀር። ስለዚህ በልጆቹና በአባትየው መካከል መግባባት መፍጠር በጣም አስቸጋሪ ነው፣ በጣም ከበደ። የዛን ሰዓት ላይ ወላጅ እናት ደግሞ እንግሊዘኛ ፍሉዌንት ናቸው። ልጆቻቸውን ለማየት እናትየዋ ይሄዳሉ። እናት ምን ያውቃሉ? ልጆቻቸው ኳስ መጫወትን በጣም እንደሚፈልጉና እንደሚወዱ፣ አባትየው ደግሞ ማሰልጠኑን በጣም እንደሚፈልጉት ያውቃሉ። ስለዚህ የባል ፍላጎት በቋንቋ ምክንያት እንዳይሰናከል፣ ልጆች አባታቸው ይሄን በመተው ምክንያት እነሱም እግር ኳስ ላይ ያላቸው ነገር እንዳይቀዛቀዝ እናትየዋ በፉል ታይም ረዳት አሰልጣኝና አስተርጓሚ ሆነው ገቡ፣ ተሳትፎ ማድረግ ጀመሩ። በጣም ኢንትረስቲንግ እኮ ነገር ነው ማለት እና ገቡ። በጣም ፍሉዌንት ናት። አባት የሚናገረውን ለልጆቹ ያስተረጉማሉ። ልጆቹ ያላቸውን ጥያቄ ለአባት ያደርሳሉ። አባትየው በእግር ኳስ ሀሳብ ተጫዋቾቹን ያዘጋጃሉ። ልጆቹ እንደዚህ ይላሉ እና የሆነ ወቅት ላይ ይህንን ተጫዋች ክለብ አልባ ሆነ። ክለብ አልባ በሚሆንበት ሰዓት ላይ አባትም እናትም ለልጃቸው የሆነ ክለብ እንዲገኝ ከፍተኛ ጉጉት አላቸው። ያው የወላጅነት ጉጉት ሁሉም ጋር የማይጠፋ ነው፣ ለልጆቻቸው ስኬትን ስለሚመኙ ማለት ነው። ከዛ አባት አንድ ቀን የሚገርምሽ ነገር
በእነዚህ ሁሉ እግር ኳስ ላይ በሚለፉበት እግር ኳስ ላይ በሚሞክሩበት በእግር ኳስ የተሻለ ደረጃ ለመድረስ በሚለፋበት ጊዜ አባትም እናትም የልጆቻቸውን ጨዋታ ሳያዩ የቀሩበት አጋጣሚ ኖሮ አያውቅም። ጨዋታው ሰፈር ውስጥ የሚሆን ጨዋታው በክለብ የሚሆን ጨዋታው ከፍ ያለ ደረጃ ዝቅ ያለ ደረጃ የሚባል ነገር የለም። ሁሌም አቬለብል ናቸዋል። አንድ ቀን ግን አባት መገኘት አልቻለም። የልጆቹን ጨዋታ ለማየት የልጆቹን ሙከራ ለመከታተል የሚያስችል ፈቃድ አላገኘም ከስራ። ልጃቸው ደግሞ ክለብ የለውም። ክለቦች ደግሞ ሙከራ ጠርተዋል። ክለቦች ሙከራ ስለጠሩ እናት ሁሌ ያለው ባይናቸው እና እንሂድ አለችኛል አለችዋል። እዛ ጠዋት 2 ሰዓት ላይ አንድ ቦታ መድረስ ነበረብናል። ክለብ ይዛን ደረሰች። ከስቴፈን የሚጠበቀው አንድ ነገር ብቻ ነው። ያንን ጨዋታ ከጨረሰ በኋላ ሁለተኛ ሙከራ የዛ ውጤት እስኪታወቅ ሁለተኛ ሙከራ ረጅም ርቀት ተነድቶ እንደገና መኬድ አለበት። እሷ የምትጠይቀው አንድ ጥያቄ ብቻ ነው። መሄድ ትፈልጋለህ? አዎ ይላል ስቴፈን። ሄድናል። ሁለተኛ ጨዋታ በዛው ቀን። ከዛ እሱን እንደጨረስን ወደ አመሻሹ ላይ ሌላ 3ኛ ጨዋታ አለ። ያ ቃል መረጃውን የእነዚህ ሁለቱ ኦልሬዲ ተሞክሯል፣ ውጤቱ ይታወቃል። 3ኛውን ትፈልጋለህ? አዎ። ምን ያደርጋል? ይሄን ያህል አይበዛም ወይ? ግዴን ለመስኬ እነዛን እንጠብቅ፣ የነዛ እኮ ሊሆን ይችላል ምናምን ነገር የለማል። እንደሷ አይነት እናት የለም ይላል ታላቅ ወንድም። የልጆቿ ህልም ተሳክቶ ለማየት የልጆቿ ፍላጎት የባሏ ፍላጎት እንዲሟላ ምንም ለማድረግ የተዘጋጀች እናት እና ሚስት ናት። ይዛን ሄደቻል። ቀኑን ሙሉ ምሳችንን ጭና የሚያስፈልገንን ነገር እያሟላች ስሜቷን ማትደብቅ እናት ናታል። ይህንን እየነገረ ይመጣና 2000ዎቹ አጋማሽ አካባቢ በ2023 እናት ሞቱ። የሞተችው ጭንቅላት ውስጥ ባለጢ ነው። ያ ለቤተሰባችን ትልቁ የስቃይ ጊዜ ነው። ከዛ ተነጋገርናል ከወንድሜ ጋር ከስቴፈን ጋር አወራናል። ስናወራ ከዚህ በኋላ የኛ ኃላፊነት አባታችን ነው። የእሷ መሞት በጣም ይጎዳዋል፣ በጣም ይሰብረዋል። ከጎኑ ልንሆን ይገባል። የመጨረሻውን የእንክብካቤ ጥግ ልናደርግለት ይገባል። ተነጋገርናል። በአመቱ አባትየው ሞቱ በልብ ድካም። ይህንን የሞት ዜና የነገረኝ ስቴፈን ነው። አሁን ለካናዳ የሚጫወት ከዚህ በኋላ እኔም ላንተ አንተም ለኔ ያለነው ብቻ እኛ ብቻ ነን አለኛ። ማንም የለንም፣ ይሄንን እወቅ አለኛ። ትልቅ ሐዘን ሆነ። ክሉለስ ሆነናል። አድገዋል እኮ ግን ይሄ ፍንጭ አልባ የምትሆኝበት ነገር አለ። የነበረው አታችመንት ደግሞ በጣም ጠንካራ ስለሆነ እና አሁን በበቀደሙ የደቡብ አፍሪካና የካናዳ ጨዋታ ስቴፈን ስኪፓው የሚባለው ተጫዋች ለካናዳ ጎሉን ሲያስቆጥር ማድረግ ያለብኝን ነገር አላወቅኩም ነው የሚለው ወንድሜ። በአእምሮዬ ላይ የሚመጣልኝ እማማ ብትኖር ኖሮ ልጇ እዚህ ደርሶ በዓለም ዋንጫ ተጫውቶ ለካናዳ ብሔራዊ ቡድን ወደ ቀጣዩ የጥሎ ማለፍ ምዕራፍ መሸጋገር ምክንያት የሆነችውን ጎል ሲያገባ እንዴት ነበር ደስታዋን የምትገልጸው የሚለው መጣብኛል። እናታችን ስሜቷን የምትደብቅ አይደለች። ምድር አይበቃትም። የኔ ልጅ ነው እያለች ልትጮህ ትችላለች። ደስታዋ ወደር እንደማይኖረው ምንም ጥርጥር የለኝም አለች። አባባ ግን ዝምተኛ ነው። ግን እግር ኳስን ያውቃል፣ እግር ኳስን ይረዳል። ምን ማድረግ እንዳለብን የሚመክረን በደንብ ስለሚያውቅ ይገባዋል። ዓለም ዋንጫ መጫወት ምን ማለት እንደሆነ፣ ዓለም ዋንጫ የእግር ኳስ ትልቁ መድረክ እንደሆነ ዝምተኝነቱን ይሰብራል ብዬ እንባ ይመጣል። ሌላ ጊዜ የማይደንቀው ነገር አለ አይደል? ይሄ ካልም የሆነ ሰው በዚህ አጋጣሚ በዚህ ሞመንት ግን ካናዳ በአንድ እግሯ ስትቆም በደስታ የሱ ልጅ እንደዚህ ምክንያት ሲሆን ዓለም ዋንጫ ላይ እንደዛ የለፋበት ልጁ እዚህ ደረጃ ሲደርስ ዝም ሊል አይችልም። ዝምተኛው አባቴ ዝምታውን ይሰብር ነበር። ልጅነታችን ትዝ አለኝ አለ። በቃ አንድ መኝታ ቤት ውስጥ ተኝተን እኔና ወንድሜ ስዕል በስዕል አለው አለ ቤቱ። ስዕሉ እሱ በርናርዶ ሲልቫን ነው የሚወደው፣ እንደሱ ነው መሆን የምፈልገው ነው የሚለው። እኔ ደግሞ ሌላ ተጫዋች አለኝ አለ። እንደዛ አይነት ህይወቶች አሉናል። ካናዳ ይሄንን ልጅ ከሞሮኮ ጋር በሚደረገው ጨዋታ በደንብ ትጠብቀዋለች። ታሪኩን የሰማ ዓለምም አይኑን ያሳርፍበታል።
አዎ በጣም ደግሞ አይ ልክ ነው ልክ ጣልቃ የገባሁት አይ ልክ ነው። በዛ ከሳውዝ አፍሪካ ጋር በነበረው ጨዋታ ላይ ያው ጎሉን ያስቆጠረው እሱ ነው። ከዛ በኋላ የጨዋታውም ኮከብ ተብሎ ኢንተርቪው ይደረግለት ነበር እና ያኔ ይህንን ታሪክ ተናግሮታል። እናትና አባቴን በአንድ አመት ልዩነት ውስጥ ነው ያጣሁት እና በጣም በቃ ያለቅስ ነበር እሱ ይሄንን ኢንተርቪው በሚሰጥበት ጊዜ ያለቀሰ ነበርና ያኔም ሰዎች በጣም በቃ ትኩረታቸውን ሰጥተውት ስለሆነለት ነገር ደስታቸውን ሲገልጹ ነበር። ቢኖሩ ብለው ደግሞ የተመኙ ብዙ ሰዎችም ነበሩ። አዎ አሁንም በዚህኛው ጨዋታ ላይ አይን ከሚያርፈባቸው ተጫዋቾች መካከል አንደኛው እንደሚሆን ምንም ጥርጥር የለውም። ግን እንዳልከው ዓለም ዋንጫው በቃ የተሳካላቸውን ሰዎች ወደ ኋላ መለስ ብለ ስታስብ ያለፉበትን መንገድ በሆነ አጋጣሚ ላይ ደግሞ እያወሩ እየነገሩን ብዙ መነጋገሪያዎችና መማሪያዎች እየተፈጠሩበት እንደሆነ ያስተዋልን ይመስላል። ይሄ ታሪክ ቢስበንም ሞሮኮ ታሸንፋለች። እሺ አዎ እኔም እንደዛ ነው ማስበው። ሞሮኮ ነው የምታሸንፈው ብዬ ነው ማስበው። ለማንኛውም ግን የሞሮኮ ብሔራዊ ቡድንም በዚህ በዓለም ዋንጫው ላይ እንዳልከው መጀመሪያ ከብራዚል ጋር ባደረገው ጨዋታ በአቻ ውጤት በጨረሰበት ብዙ ሰዎች ብራዚልን የተቹበት ጨዋታ እንደነበረ በደንብ ነው የምናስታውሰው። ሞሮኮ ደግሞ የተወደሰችበት ጨዋታ ነው። ከዛ በኋላ ከስኮትላንድ እንደዚሁም ደግሞ ከሃይቲ ጋራ ያደረጋቸው ጨዋታዎች ነበሩ። እነዚህን በተሻለ መንገድ ነው ያሸነፈው። ግን የበለጠ ትኩረታችንን የሚይዘው ከኔዘርላንድ ጋር የነበረው የጥሎ ማለፍ ጨዋታና ፔናልቲዎቹ እንደነበሩ ምናስታውሰው ነው። ፔናልቲውን ቀንሽ እሱ ያደረሰ ስለነበረ ምንም ኮሚክ ይሆናል። ግን ኔዘርላንድን ከፉክክር ያስወጣችበትና የነበረው የፔናልቲ አመታት ራሱ የሚገርም አልነበረ። ትዝታ ሆኖ ይቆያል። ግን አሁን ስለ ጉብዝና ያወራን ስለነበረ ያንን በጉብዝና ካታጎሪ ውስጥ አንከተውም። ለነገሩ ፔናልቲ እውነትን ነው። እሺ ለማንኛውም በዛ ሁኔታ ነው የምናስታውሰው። አሁን ታዲያ ይሄኛውን ጨዋታ ማን የተሻለ እድል አለው ለማሸነፍ የሚለውን በተመለከተ የሚነሱ ነገሮች አሉ። ለምሳሌ የካናዳ ብሔራዊ ቡድን ስጋት ውስጥ ነው። ዋነኛው ስጋቱ የተጫዋቾች ጉዳት በተደጋጋሚ እያስተናገደ ነው የሚገኘውና የብሔራዊ ቡድኑ አሰልጣኝ ጄሽ ማርሽም አሁን በቃ ይሄኛው የጉዳቱ ጉዳይ ትንሽ ስጋት ውስጥ እንዲገቡ እንዳደረጋቸው የሚገልጹ መረጃዎች አሉ። ምናልባት ደግሞ የአልፎንሶ ዴቪስ በቀደሙ ጨዋታ ላይ የመጨረሻዎቹ ደቂቃዎች አካባቢ ተቀይሮ መግባቱ የበለጠ እንግዲህ ለጨዋታ ዝግጁ እንዲሆን አድርጎታል እንጂ ከዚህ በፊት የነበሩት የብሔራዊ ቡድን ጨዋታዎች ላይ የተስተዋሉት ጉዳቶች ግን ያው የካናዳን ብሔራዊ ቡድን በተወሰነ መንገድም ቢሆን ሳስቶ እንዲቀርብ ሊያስገድደው ይችላል ተብሎ እየተገለጸ ነው የሚገኘው። በሞሮኮ በኩል ግን ይሄ የትልልቅ ጨዋታዎች ኤክስፔሪየንስ በቃ በደንብ ያለው ብሔራዊ ቡድን ሆኗል። በተለይ በዓለም ዋንጫው ላይ የ2022 የዓለም ዋንጫ ላይ እስከ ግማሽ ፍጻሜ ድረስ የደረሰበት መንገድ በኩራት እና በታሪክም ትልቅነት የሚነሳ ነው ሁላችንም እንደምናስታውሰው። አሁንም ደግሞ በዚህ በ2026 የዓለም ዋንጫ ላይ ለአፍሪካ የተሻለ ነገር ያደርጋሉ ተብሎ የሚጠበቁ ናቸው። ጥሩ ጥሩ ተጫዋቾችም አሉበት ብሔራዊ ቡድኑ። ግን ከዛ ባሻገር ደግሞ ይህ በዓለም ዋንጫው ላይ ያለው ልምድ የበለጠ ይጠቅመዋል የሞሮኮን ብሔራዊ ቡድን ተብሎ እየተጠቀሰ ነው የሚገኘው። ግን ከሰሚ ፋይናል በኋላ አልፎ ይሄዳል። ዘንድሮ ሰሚ ፋይናል ማክሲመም ነው የሚሆነው። ሩብ ፍጻሜ መግባት እድሉ በጣም ሰፊ ነው። ቅድም እንዳልሽው ኤክስፒሪየንሱ በጣም ጥሩ ስለሆነ እንደ ብሔራዊ ቡድንም በጥሩ መንገድ የተዋቀረ የተጫዋቾቹን ፍላጎትና ለብሔራዊ ቡድኑ እኔ ኦልሞስት ሁሉም ተጫዋቾች 100% እየሰጡ ነው ያዩዋቸው። ሀይሊ ኢነርጄቲክ ናቸው። ሆላንድ ላይ መጨረሻ ደቂቃ ላይ ጎል ያስቆጠሩት እኮ ይሄ የኔቨር ሴድ አቲቲዩድ ስላላቸው ነው አይደል? አላለቀም የሚችሉትን በሙሉ ያደርጋሉ። ያ ረድቷቸው ነው ሞሮኮ ሆላንድን ከብሔራዊ ከዓለም ዋንጫ አስወጥታ ወደዚህ ደረጃ የደረሰችውና ልክ ነው ብዬ ነው ማምነው። ደግሞ የግል የተጫዋቾች ብቃትም ጥሩ ነው የሞሮኮ ብሔራዊ ቡድን ላይ። እንደውም ሀኪሚን በተደጋጋሚ ብዙ ሰዎች ያነሱታል። የሱ ኤክስፔሪየንስ ይታወቃል። ትልልቅ ጨዋታዎችም ላይ ለብሔራዊ ቡድኑም ደግሞ የሚሰጠው አገልግሎትም በጣም ከፍ እያለ ነው እና የአክራፍ ሀኪሚን ጉዳይ በተመለከተ ምናልባትም
ወደ ቀጣዩ ዙር የሚያልፉ ከሆነ የመጀመሪያው አፍሪካዊ ተጫዋች ይሆናል 15 የዓለም ዋንጫ ጨዋታዎችን ያደረገ ተብሎ መረጃም እየወጣ ነውና ቁጥሩ ትንሽ ያስደነግጣል። እዚህ ላይ የደረሰ አፍሪካዊ የለም እንዴ ምናምን ብዬ እንድጠይቅ ሁሉ ነው ያደረገኝ። ግን እስካሁን እንግዲህ በዓለም ዋንጫው ባደረጋቸው ጨዋታዎች ጎል በማስቆጠርም አሲስት በማድረግም ደግሞ ጥሩ ተሳትፎ አለው። 1 ጎልና 4 አሲስት ያለው ተጫዋች ነው። ልዩነት ፈጣሪ ከሚባሉት ተጫዋቾች መካከል በሞሮኮ በኩል በመጀመሪያ ደረጃ ላይ የሚጠቀስ ይመስለኛል። አው ያ በአጠቃላይ ልክ ነው። ሀኪሚ በጣም ትልቅ አቅም ያለው ተጫዋች ነው። እንደዚሁም ደግሞ ማዝራዊ አምራባትን መስሎ መጥቷል። ተመልጦ አይተሻል? እሺ ለማንኛውም ግን የአጠቃላይ ኮሌክቲቭሊ ወይም በጋራ የሞሮኮ ብሔራዊ ቡድን ያለው ጥንካሬም ተጠቅሶ ማለፍ አለበት። በፊፋ የሀገራት የወርሃዊ የእግር ኳስ ደረጃ ላይ ፈረንሳይ 1ኛ ናት፣ አርጀንቲና 2ኛ፣ ስፔን 3ኛ፣ እንግሊዝ 4ኛ፣ ብራዚል 5ኛ፣ ሞሮኮ 6ኛ ናት። በምክንያት ነው የሚሆነው የሚለውን የሞሮኮን ጥንካሬ ያሳይ ከሆነ ነው የፊፋን የእግር ኳስ ደረጃ ማንሳታችን። አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የእኛን የዩቲዩብ ቻናል ሰብስክራይብ ማድረግ፣ ሊንኩን ለሌሎች ማጋራት እንዳትረሱ። ለእስካሁን ድጋፍ እያመሰገንን ደግሞ በሌሎች መረጃዎች ዳግም እናንተን ለማግኘት ያብቃን እንላለን። በያላችሁበት ሰላም ሆኑልን። ኢትዮጵያ ለዘለዓለም ትኖር።